ቃላት የአየር ላይ ብናኝ አይደሉም። የነሱ የነፍስ መስታወት፣ የዓለም ግንባታ መሰረትና የጊዜ ማጠፊያዎች ናቸው። ብዙዎች ቋንቋ ለመግባቢያ ብቻ ይጠቀሙበታል። ጥቂቶች ግን ቋንቋን የዓለማትን ምስጢር ለመክፈቻ ይጠቀሙበታል። በኢትዮጵያ ጥንታዊ ሊቃውንት አስተምህሮ ውስጥ ቃል እንዴት ከፍጥረት ጋር እንደተሳሰረ፣ ከድምፅ ሞገዶች በዘለለ የነፍስን ምንነት እንዴት እንደሚቀርጽ እንመረምራለን። ከዚህ በኋላ በምታወጡት እያንዳንዱ ቃል ላይ እንድታስቡ ያደርጋቸዋል። በመጀመሪያ ቃል ነበረ ይላል መጽሐፍ ቅዱስ። የዘመናችን የኳንተም ፊዚክስ ደግሞ ሁሉም ነገር የንዝረት ወይም ቫይብሬሽን ውጤት ነው ይላል። ታዲያ ቃል ማለት ዝም ብሎ አየር ውስጥ የሚጠፋ ድምፅ ነው ወይስ ራሱን የቻለ ጉልበት? ዛሬ በኢትዮጵያ ሊቃውንት ጥበብ፣ በሳይንስ ግኝቶችና በታላላቅ ፈላስፋዎች እይታ ውስጥ ተደብቆ ያለውን የቃላት ምስጢር እንፈታለን። ይህን ምስጢር ካወቅ ሕይወትህን የምትገነባበት መሳሪያ በእጅህ ይገባል። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ ጥንታዊ ሊቃውንት ዘንድ ፊደል ማለት የአምላክ ፊርማ ማለት ነው። እያንዳንዱ ፊደል የራሱ የሆነ የነፍስ ልኬት አለው። ሊቃውንቱ ቃል ማለት ሕያው ነው ይላሉ። አንድ ቃል በከንፈር ሲወጣ ልክ እንደ ዘር ነው። በልብ ውስጥ ታስቦ በአንደበት ተናግሮ በአየር ላይ ተጽፎ ወደ አጽናፈ ዓለም የሚላክ ጉልበት ነው። ለምሳሌ ነገረ የሚለው ቃል ስር መሰረቱ የሆነውን መግለጽ ነው። ነገር ግን በሊቃውንቱ ጥበብ ውስጥ ነገረ ማለት መሆንን፣ መኖርንና መገለጥን በአንድ ላይ የሚያዋህድ ድርጊት ነው። ቃላት የነገሮችን ማንነት ይገልጣሉ እንጂ እንዲሁ ስም ብቻ አይደሉም። ስም የነገሩን ማንነት ይቆልፋል፣ ቃል ደግሞ ያንን መቆለፊያ ይከፍታል። የኢትዮጵያ ሊቃውንት ቃል የነፍስ መስዋዕት ነው ይላሉ። በቅኔና በሰዋስው ውስጥ ቃላት መንፈሳዊ ልኬት አላቸው። ለምሳሌ ፊደል ስንል እያንዳንዱ ፊደል የራሱ የሆነ ስም፣ ቅርጽና ጉልበት አለው። ቃል ሲወጣ ከሰውየው ልብ ውስጥ የሚወጣ መንፈሳዊ ዘር ነው። ዘሩ ወደ መሬት ሲወድቅ ደግሞ ተጨባጭ ውጤት ያመጣል። የቃላትና የአጽናፈ ዓለም ግንኙነት እንዴት ይሆን? ዘመናዊ ሳይንስ ቃላት ንዝረት ወይም ቫይብሬሽን እንደሆነ ይነግረናል። የጥንቶቹ ሊቃውንት ደግሞ ይህንን እውነት በከፍተኛ ጥበብ ይገልጹት ነበር። ድምፅ የቁስ አካልን ቅርጽ የመቀየር ጉልበት አለው። በሊቃውንቱ አተረጓጎም የአጽናፈ ዓለም አፈጣጠር የተካሄደው በቃል ነው። ይህ ማለት ቃል የጉልበት መጀመሪያ ነው። አንድ ሰው ሲናገር በዙሪያ ያለውን አየር ብቻ አይደለም የሚያንቀሳቅሰው፣ የራሱን የውስጥ ጉልበትና የዙሪያውን የኃይል መስክ ኢነርጂ ፊልድ ጭምር ነው። ቃላት የሐሳብ ቅርጽ ሰጪዎች ናቸው። አንድ ሰው የሚናገረው ንግግር በአእምሮ ውስጥ የነበረው ረቂቅ ሐሳብ ወደ ተጨባጭ እውነት የመቀየር ሂደት ነው። ስለዚህ ነው የሚናገረው ሰው ሕይወቱን እየቀረጸ ነው የሚባለው። የቃላት ምስጢር በነፍስ ላይ እንዴት ነው? በተለይም በኢትዮጵያ ቅኔና ትርጓሜ ውስጥ አንድ ቃል ሁለትና ከዚያ በላይ ትርጉም ይኖረዋል። ይህ የሰምና ወርቅ ጥበብ ነው። የሰምና ወርቅ ምስጢር ቃል በአንድ በኩል የሚታይ ሰም በሌላ በኩል የተሰወረ ወርቅ ትርጉም እንዳለው ማሳያ ነው። ይህ ማለት እያንዳንዱ ቃል ውስጥ ጥልቅ የሆነ መንፈሳዊ ምስጢር አለ። ሊቃውንቱ እንደሚያስተምሩት ሰው በውስጡ የሚደብቀውን ቃል ከውጭ ከሚናገረው ቃል ጋር ማስታረቅ አለበት። ይህ ውስጣዊ ስምምነት የነፍስ ሰላም ምንጭ ነው። ቃል ሲሰበር የሰውየውም የውስጥ ሚዛን ይሰበራል። ቃል ሲከበር ግን የሰውየውም መንፈሳዊ ልዕልና ይገነባል። ሳይንሱም ከዚህ ራቅ አይደለም። የጃፓኑ ተመራማሪ ዶክተር ማሳሩ በውሃ ላይ ባደረጉት ሙከራ መልካም ቃላት በውሃ ክሪስታሎች ላይ ውብ ቅርጽ ሲፈጥሩ፣ መጥፎ ቃላት ደግሞ ምስቅልቅል እንደሚፈጥሩ አረጋግጠዋል። ሰውነታችን 70% ውሃ መሆኑን አስቡት። የምትናገረው ቃል ራስህን እየቀረጸህ ነው። ይህ የኳንተም ኢነርጂ ነው። ቃል ድምጽ ብቻ አይደለም። ቃል በዙሪያህ ያለውን አተም የሚቆጣጠር ኮድ ነው።
ታላቁ ፈላስፋ ሶቅራጥስ ተናገር ማንነትህን እንዳውቀው ብሎ ነበር። የቃላት ምርጫ የአስተሳሰብ መለኪያ ነው። በሕይወት የምትጠቀማቸው ቃላት የሕይወትህን ዕጣ ፋንታ ይወስናሉ። እንደ አብርሃም ማዝሎ ያሉ የሳይኮሎጂ ሊቃውንት እንኳን የሰው ልጅ ቋንቋውን በሚቆጣጠርበት መጠን እውነታውን መፍጠር ይችላል ይላሉ። ቃላት የአንተ ዓለም ሕንፃ ጡቦች ናቸው። ታዲያ ከዚህ ጥበብ ምን እንማራለን? ቃላት የዘፈቀደ ድምጾች አይደሉም። እነሱ የአንተ የሕይወት ካርታዎች ናቸው። የጥንቶቹ ሊቃውንት ጥበብ የሚነግረን ቃላትህን ስትቆጣጠረው ዓለምህን እንደምትቆጣጠረው ነው። ዛሬ የምትናገረው ቃል የነገ ሕይወትህን መሰረት ይጥላል። ቃላትህን አስተካክል፣ የነፍስህን ሚዛን ታገኛለህ። ጥበብ ያለው በቃል ውስጥ ነው። ምስጢሩ ያለው በግንዛቤ ውስጥ ነው። እናንተ ደግሞ የዚህ የጥበብ ሰንሰለት አካል ናችሁ። የቃላት ምስጢር የሕይወት ምስጢር ነው። ቃላት የፈጠራ ጉልበት ናቸው። ዛሬ የምትናገረው ቃል የነገ ሕይወትህን እየቀረጸ ነው። በኢትዮጵያ ጥበብ በዘመናዊ ሳይንስና በፈላስፎች አስተምሮ የምንማረው ይህንኑ ነው። ንግግር፣ አስተሳሰብና የሕይወት ጉዞ በአንድ መስመር ይሄዱ። ይህ ነው የቃላት ምስጢር። ይህን ምስጢር ካወቅክ ሕይወትህ ካሁን በኋላ እንደ ቀድሞ አይሆንም።